ትዝታ አስተከዘኝ ናፍቆት አሳቀቀኝ አንቺን ስቀኝ እኔስ ያልቻልኩም ከሰውነት ወጣሁ ባንቺ ራሴን አጣሁ ኧረ ነይ እቱ ነይ ተይ ነይ በይካረሳሽኝ ንገሪኝ እረሜን አታውኝ እኔማ እንዴት ልርሳሽ እንዴት ብዬ ልርሳሽ እኔማ እንዴት ልርሳሽ እንዴት ብዬ ልርሳሽ አንጀት ያቆሽ ወዲያ አስድቆሽ ልቤ አድንቆሽ አይኔ ናፍቆሽ እንዴት ብዬ ልርሳሽ አቅጣጫው እንደጠፋበት እንደ ባህር ሞገድ የማይመልስ ነው ወይ የወሰደሽ መንገድ እንዲህ ነው ወይ መንገድ ሰው ወስዶ ሰው ማገድ ድህነቱንና ደልቶኝ ባላኮራሽ እንባ ያጣም ዓይኔ ባዘን በመከራሽ ትዝታን ቃሽሎ ሙሾ ቢያወርድልኝ እንኳን ካፈር ሊያስጥል ሸማ አይጋርድልኝ እንኳን ካፈር ሊያስጥል ሸማ አይጋርድልኝ ሸማ አይጋርድልኝ አለቅሳለሁ አነባለሁ አለቅሳለሁ አለቅሳለሁ አነባለሁ አለቅሳለሁ በይካረሳሽኝ ሙት በይኝ ንገሪኝ እረሜን አጣውኝ እኔማ
እንዴት ልርሳሽ እንዴት ብዬ ልርሳሽ እኔማ እንዴት ልርሳሽ እንዴት ብዬ ልርሳሽ አንጀቴ ያቆሽ ወዲያ አጽድቆሽ ልቤ አድንቆሽ አይኔ ናፍቆሽ እንዴት ብዬ ልርሳሽ አንጀትስ እኔም ነበረኝ ሆዴን ማስርበት ተፈታ እንጂ ዛሬ እንዲህ እንደ ዘበት ወትሮም ላያምንበት ናፍቆት ሲከብድበት ሆድ ሲብሰኝ አይቶ ናፍቆት ሊበቀለኝ እንድቆርጥ ነው ወይ ስለት ያቀብለኝ ክፍት ሲል ሆዴ ትካዜ ሲወርሰው የሰው ያለህ ይላል አየሰው አየሰው የሰው ያለህ ይላል አየሰው አየሰው የራሱ የባሰው አለቅሳለሁ አነባለሁ አለቅሳለሁ አለቅሳለሁ አነባለሁ አለቅሳለሁ አነባለሁ ኧረ ነይ እቱ ነይ ሆዴ ነይ ባክሽ ነይ እቱ ነይ ሆዴ ነይ ኧረ ነይ እቱ ነይ ባክሽ ነይ ኧረ ነይ በይ ካረሳሽኝ ብሎ እንግዲህ ኤርሚያስ መንግስቴ ቤሌም 5 ተወክሎ ኧረ ነይለት እንበል በትካዜ የሆነ ቦታ አልወሰዳችሁም እንዴት ነበር ኤርሚያስ? ኤርሚያስ መንግስቱ ያበበ ተካን በይ ካረሳሽኝ የሚለውን ዜማ ነው ይዤ መጣሁ። በጣም ቆንጆ ዜማ ነው። ይሄ ዜማ ምን ይፈልጋል ስንል በጣም ስሜት ይፈልጋል። አንተ ደግሞ በደንብ ገብቷል። በደንብ ስሜቱን ወደ አድማጭ ተመልካች ማስተላለፍ በሚችል ደረጃ ነው የተጫወትከው። የመጀመሪያውን ጉርጉሮ በጣም ቆንጆ ነበረ። መሀከል ላይ በፋልሴቶ የምታንጎራጉራቸው ሞሜንቶች በሙሉ በጣም ቆንጆ ነበሩ። በዚህ በጣም በምንወደው ድምጽህ ብዙ ቦታ ላይ በጣም ቆንጆ ነበረ። ስሜት በተለይ በጣም ማጋባት ችለሃል። የሚያባባ አዛዚም ነው ያዜምከው። የናፈካት ሴት ኧረ ነይ እያልክ በጣም የሚማጸን አይነትና ይሄን ብሰማ በትክክል እንደምመጣ ተስፋ አደርጋለሁ። ይሄ ሁሉ ቆንጆ እያለ ግን ከሪትም ጋር በተያያዘ የተወሰኑ ቦታዎች ጋር ችግር ነበሩ። በደንብ ይህን ዜማ ሴሌክት ስታደርግ ደግሞ ከባድ አልመሰለኝም። ኢሬጉላር የሆነ አገባብ ነገር ብዙ ቦታዎች የለውም፣ ግን ሪትሙ የተገለበጠበት ሁኔታ ነበረ እና ሪትም ላይ በጣም ልታስብ ይገባል። በጣም ብዙ ነገሩ ቆንጆ ሆኖ በዚህ ምክንያት ትንሽ ያው ሪትም ደግሞ መሰረታዊ የሆነ ነገር ነው። ይሄንን ልትረዳና ልታስተካክል ይገባል ማለት ነው። የተወሰኑ ቦታዎች ጋር ከቅኝት ጋር በተያያዘ ነበር። አንተ የቅኝት ጥያቄ ተነስቶብህ አያውቅም። ይሄም በደንብ ራስን እየቀዳ ለማዳመጥና ኢምፕሩቭ ለማድረግ ሞክር። እኔ ጋር ያለ ውጤት 9910 ነው። እሺ ኤርሚያስ
ቆንጆ ምርጫ ነው። ቆንጆ አቀራረብ ነው። የመጀመሪያው ጉዳይ አንተ ሁሉ ጊዜ እንደምንል በጣም ዩኒክ የሆነ ድምጽ ነው ያለክ። በጣም ልዩ የሆነ ድምጽ በልዩ መንገድ ትሪት መደረግ ያለበት የዜማ ምርጫ ላይ ጥንቃቄ የሚፈልግ ሁሉ ጊዜ የሚነገርህ ራስህ እንድታቅ በዚህ መንገድ እንድታስብ ነው። ቆንጆ ነው። ዛሬ የዜማ ምርጫ ቆንጆ ነው። ጉልበትህ በጣም አሪፍ ነበር። ወደ ላይ የሚወጣው ቦታ ላይ ነው እንግዲህ የጉልበት ነገር ሁለት ፈተና አለው። አንድ በደንብ ፍንትው ብሎ ወጥቶ መሰማት፣ ሁለት ደግሞ ከልክ በላይ እንዳይሆን ጥንቃቄ አድርጎ ጆሮ ሳይጎዳ አይደል ውግት ሳያረገን መሰማት፣ አንተም ጉሮሮ ሳይጨነቅ ማዜም እንድትችል እንደሱ ነው የሆነው። ቆንጆ ነው። ከስሜት ጋር በተያያዘ በቃ ልነግርህ አልችልም። በጣም ቆንጆ ነበረ። አንጀት የሚበላ አዛዚያሙ በደንብ መጥቷል። አሪፍ ነው። የመረጥከው ኪ በጣም ቆንጆ ነው። ፋልሴቶ ተነስቷል። በጣም ቢዩቲፉል የሆነ የፋልሴቶ ሁኔታ ነው የነበረው። ከቅኝት ጋር በተያያዘ በጣም ብዙ ቦታዎች ላይ ቅኝቱ በጣም ቆንጆ ነው። ብዙ ጊዜ አንተ የቅኝት ችግር የለብህም፣ ግን አልፎ ደግሞ በተለይ ሎው ጋር የታችኛው የዜማ ክፍል ጋር የመረጥከው ኪ እስማማለሁ። ከዚህ መውረድም መውጣትም አደጋ ነው። በቃ ትክክለኛው ነው፣ ግን በቴክኒክ መታገዝ ነበረበት። እዚህ ጋር በተለይ ሎው ታችኛው የዜማ ክፍል አንደኛ አዛዚያሙ ወደ ንግግር ስሜት መጣ። ዜማዊ ስትራክቸሩን ለቆ ግጥሙን ማሰማት ብቻ አይነት ነገር የሆኑበት ቦታዎች አሉ። እሱ ትንሽ ሳይሆን ትልቅ ጥፋት ነው። ከፍሬዚንግ ጋር በተያያዘ የሆኑ ቦታዎች ላይ በጣም የሚገርም የፍሬዚንግ ቴክኒክ ተጠቀማለህ። አንዳንድ ቦታዎች ደግሞ ፍሬዙ ሳያልቅ ቁርጥ የሚል ነገር አለ። ይሄ ከዚህ ፊትም ያንተ ያዘፋፈን ስታይል ነውና እሱን ነገር እንድታስተካክል ሀሳብ ነግረህ ነበር፣ ግን ዛሬም ይሰማል። በተለይ የመጀመሪያው ዙር ላይ ብዙ ቦታ ላይ ፍሬዞች ሳያልቁ ይቆራረጡ ነበርና ይሄ ፍስስ የሚለው ፍሎ ያለው አዛዚያም አሁንም ይፈልጋል፣ ስራ ይፈልጋል። እሱን ማድረግ ይኖርብሃል። ግን ዛሬ ትንሽ አሁን ባለንበት በዚህ ሳምንት ላይ ኤክስፔክት የማናደርገው ነገር መሰረታዊ ነገሮች ከምንለው ለምሳሌ ሪትም አንዱ በዛ ላይ ብዙ የሚያስቸግር የሪትም ስትራክቸር የለውም፣ ግን ሁለት ጊዜ እሱንም አንድ አይነት ቦታ ላይ ሪትም ችግር ስትፈጥር ነበረ። ኤርሚሱ ይስተካከል። አሁን ምንድነው ማሰብ ያለበት? ቴክኒካል ነገሮችን አለፈ ብለ አርቲስቲክ የሆኑ ነገሮችን ከፍ ወዳሉ አዛዚያሞች የሚወስዱህን which is ስለ ውበት እያወራን ስለሆነ ወደዛ ውስጥ ለመግባት መሞከር ይኖርብሃል። ጊዜው በጣም አጣብቂኝ ውስጥ ስለሚያስገባ የውድድሩ ታይም ያለንበት። ስለዚህ እኔ ጋር ሀሳቡ ይሄ ነው። ያለህ ነጥብ 9900። ኤርሚያስ ብዙ ሀሳቦች ተነስተዋል። የዜማ ምርጫ በጣም ጥሩ ነው። በነገራችን ላይ አበበ ተካ በጣም አዛሚ፣ በጣም ጎበዝ ድምፃዊ ነው። ወደ አንተ ስመጣ ግን አልፎ የአበበ ተካ ተጽዕኖ ነበር። ይሄ ይሰማሃል አይደለ? ደግሞ ሌላ የገረመኝ ጸጋዬ እሸቱንም ደግሞ ቴክኒኮቹንና እሰማዋለሁ። እሱስ ተሰምቷል? አልተሰማም። አሁን ስትሰማው በቃ አሁን አይንን ጨፍነ ከሰማ በቃ አሉ ሁለቱም ማለት ነው። እና ኤርሚያስ ምን ማድረግ ነው ያለብህ? ሁለቱንም ቀምተህ የራስህ ድምጽ ማምጣት ያለብህ። አሁን ቅድም ከዚህ በፊት የነበሩትን ያን ውጤት ያሰጣን ቀማቸው በቃ። ስለዚህ አብሰራ ዛጋ ስለቀማው ነው ያን ውጤት ያሰጣን። ስለዚህ ዜማውን በጣም እየተጫወትከው ተጽዕኖ ካመጣ ብዙ ጊዜ በተደጋጋሚ እንደሚባለው አንተን ለመፍጠር አይደለ ኤርሚያስ የሚባለው ድምጻዊ ነው በቃ ተጽዕኖ ፈጥረን ለማምጣት እንፈልገው። ስለዚህ ያንተ ድምጽ ነው መምጣት ያለበት። ይሄ በደንብ ሊታሰብ ይገባል። ሌላው ዋነኛው ችግር ደግሞ በተለይ በዚህ ሰዓት ላይ ሪትም መገልበጥ አይቻልም በጭራሽ። እሱንስ ታውቀዋል? አዎ፣ ይሄ መሰረታዊ ነገር ስለሆነ በዚህ ሰዓት ላይ በምንም መንገድ ሪትም በቃ ጥናት ነው የሚፈልገው ማለት ነው፣ ዝግጅት ነው የሚፈልገው። ሁለቱ ነገር ነው የተሰማኝ። ኤርሚያስ ብቻውን ወጥቶ የራሱን ድምጽ ካሰማን ተመልካችም አድማጭም በምንም መንገድ እሱ ነው ድምጻዊ ብለህ ማሳመን መቻል አለበት። ሌላው ከሞላ ጎደል በጣም ዘናጭ ነበር። እኔ ጋር ያለ ነጥብ 9900። እናመሰግናለን ዳኞቻችን። ለተወዳዳሪያችን መልካም እድል እንዲሆንለት እንመኛለን።